በመቀጠልም ጥናት ጥቅስ የሚያቀርበውን ሕፃን ወደዚህ ጋብዛለሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ስሜ ስጦታ ጸጌ ይባላል። የመጣው ከአሸናፊዎች ርዕስ ቤተክርስቲያን ነው። አሁን ማቀርብላችሁ ቃል ጥናት ጥቅስ ነው። ሰንበትም ካለፈ በኋላ መግደላዊት ማርያም፣ ያዕቆብና ማርያም ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። እርስ በርሳቸው ከመቃብሩ ደጃፍ ድንጋዩን ማን ያንከባልለናል ሊባባሉ ነበር። ድንጋዩም እጅግ ትልቅ ነበር። ወደ ውስጥም ገቡ። ነጭ ልብስ የተጎናጸፈ ጎልማሳ በስተቀኝ አይተው ደነገጡ። እርሱ ግን አትደንግጡ፣ በዚህ ለምን ትፈልጋላችሁ? ተነስቷል፣ በዚህ የለም። ታኖሩት ወደ ነበር ስፍራ ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ይቀድማል ብላችሁ በዛ ታዩታላችሁ ብላችሁ ንገራቸው አላቸው። እነርሱም መንቀጥቀጥና መደንገጥ ይዟቸው ከመቃብሩ ሞተው ሸሹ። ይፈሩም ነበርና ለማንም አንዳች አላሉም። እርሱም ያዘዛቸውን ለጴጥሮስና ከጴጥሮስ ጋር ላሉ ባጭሩ ተናገሩ። እርሷም ከእርሱ ጋር ሆኖ ሲያዝኑና ሲያነቡ ለነበሩት አወራችላቸው። ከዛም በኋላ የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ ላከው። ከሳምንቱ በፊተኛው ቀን ማልዶ በተነሳ ጊዜ 7 አጋንንት ላወጣለት ለመግደላዊት ማርያም ታየ። እርሷም ለሌሎቹ አወረችላቸው። እነርሱም አላመኗቸውም። ለሁለቱ ደግሞ ወደ ባላጋር ሲሄዱ በመንገድ ላይ በሌላ መልክ ተገለጠ። እነርሱም ለሌሎቹ ሲያወሩ እነርሱም አላመኑም። ከዛም በኋላ ለ11 በማዕድ ተገለጠ። ተነስቶ ያዩት ስላላመኑ አለማመናቸው የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ፍጥረታት ሁሉ ሂዱ፣ ወንጌልንም ስበኩ። ያመነ ይጠመቃል ይድናል፣ ያላመነ ይፈረድበታል። ያመኑት ይህን መልእክቶች ይከተሏቸዋል። በስሜም አጋንንት ያወጣሉ፣ እባብንም ይዛሉ፣ ምንም የሚጎዳ ነገር ቢጠጡ አይጎዳቸውም። ይህን ሁሉ ጌታ ኢየሱስ ከነርሱ ጋር ካወራ በኋላ ወደ ሰማይም አረገ፣ በአብም ቀኝ ተቀመጠ። ከዛም እነርሱም ወጥተው ወንጌልን ሰበኩ። ከዛም ጌታም ከነርሱ ጋር ነበረ፣ የሚከተሉን መልእክቶች ያጸና ነበር። በደንብ ሞራል ያንሰዋል። በደንብ አድርጋችሁ አጨብጭቡላችሁ።